framework for the leaders to discuss on Thursday. ስኮት ቢሴንት ለመገናኛ ብዙሃን እንደተናገሩት በሁለቱ የንግድ ማዕቀፍ ስምምነት ውስጥ የቲክቶክ በአሜሪካ የባለቤትነት ጉዳይ የመጨረሻ ነጥብ ስምምነትም ተካቷል። ከቲክቶክ አሜሪካ 6 የቦርድ አባላት መካከል 5ቱ አሜሪካዊ እንዲሆኑ ተስማምተዋል። We discussed trade, rare earths, the fentanyl, TikToks, and the overall relationship between the two countries. አሜሪካ አልጎሪዝሙን ሙሉ በሙሉ ትቆጣጠራለች። ቻይና ሬር እርዝስ በሚባሉት ውድ ማዕድናት የውጭ ገበያ ሽያጭ ላይ አጥብቃው የነበረውን ቁጥጥር ላልተወሰነ ጊዜ ለማራዘም ተስማምታለች። ቢሴንት እንዳሉት ቻይና የሬር እርዝ ሽያጭ ላይ ቁጥጥሯን ማጥበቋን ተከትለውም ፕሬዚደንት ዶናልድ ትራምፕ የፊታችን ህዳር ወር ተግባራዊ መሆን እንዲጀምር የጣሉት የ100% ተጨማሪ ታሪፍ ተግባራዊ ወይም ተፈጻሚ አይሆንም። ተንታኞች እንደሚሉት ሁለቱ የዓለም ኢኮኖሚ ዝሆኖች ኩምቢዎቻቸው በንግድ ጦርነት ውስጥ እንዲጠላለፉ አልፈለጉም። የአሜሪካው የገንዘብ ሚኒስቴር እዚህ ስምምነት ላይ መደረሱን የገለጹት ማሌዥያ ውስጥ በተካሄደው የደቡብ ምስራቅ ኤዥያ አገራት ማኅበር የመሪዎች ጉባኤ ጎን ለጎን ከቻይና የንግድ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ ነበረ። ሁለቱ ወገኖች ያደረጉት ይህ ድርድር መሪዎቻቸው በደቡብ ኮሪያም ለውይይት ሲቀመጡ ስምምነቱን ይፈራረሙ ዘንድ ከወዲሁ የተሟላ የስምምነት ማዕቀፍ ያቀረበ በመሆኑ የታሪፍ ፍልሚያን ያስቀራል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የማሌዥያ ጉብኝታቸውን አጠናቀው በጃፓን ታሪክ ለመጀመሪያ ጊዜም ከተመረጡት እንስት ጠቅላይ ሚኒስትር ሰናኤ ታካይቺ ጋር ለመነጋገር ወደ ጃፓን መጓዛቸው ታውቋል። ትራምፕ በማሌዥያ ቆይታቸው ለአጭር ጊዜ የድንበር ጦርነት ገጥመው በነበሩ ታይላንድና ካምቦዲያ መካከል የሰላም ስምምነት የፊርማ ሥነ ሥርዓት ሲካሄድ ታድመዋል። ፕሬዚደንቱ በፈረንጅ ኦክቶበር 31 በኢትዮጵያ የፊታችን አርብ ጥቅምት 21 ቀን በደቡብ ኮሪያ በሚካሄደው የኤዥያ ፓሲፊክ ዓመታዊ የኢኮኖሚ ትብብር መድረክ የመሪዎች ጉባኤ ላይ ለመገኘት ወደ ደቡብ ኮሪያ ይጓዛሉ። ከስብሰባው አንድ ቀን በፊት ኦክቶበር 30 በኢትዮጵያ ጥቅምት 20 ቀን ሐሙስ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር እዛው ደቡብ ኮሪያ ውስጥ ተገናኝተው ይወያያሉ። ፕሬዚደንት ዶናልድ ትራምፕ በምርጫ አሸንፈው ለሁለተኛ ጊዜ ወደ ዋይት ሃውስ ከተመለሱ በኋላም ሁለቱ መሪዎች ተገናኝተው ሲነጋገሩ የደቡብ ኮሪያው የመጀመሪያ ይሆናል።